ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ቪዲዮ ማለት ሁላችሁም እንዳልደነቀዳችሁ ተስፋ አድርጋለሁ። ይሄንን ነገር በእኛ ኮሜንት ነው አይዲያው እየተገለበጠው ማለት ነው። ትላንትና አብዛኛው ሰው ቲክቶክም ላይ ኮሜንትም ላይ ሩታ እንዳታምኚ ይሄ አምኖት አይደለም አብርሽ የላከው ነው ምናምን ነገር ስንል ነበረ እና ያንን ድምጻችን ሰምተው ነው አይዲያውን የቀየሩት ማለት ነው። እና ዛሬ እኔ ስለ አብርሽ ትንሽ ማውራት እፈልጋለሁ ማለት ነው። ምክንያቱም ምን አለ መሰላችሁ አንድ ወንድ ልጅ ራሱ ተጥሮ ራሱ ለፍቶ ራሱ ወጥቶ ገብቶ ሲሰራ ነው የስራ ሰው የሚባለው። ገባህ? እኛ የስራ ሰው ነን ላልከው ማለት ነው መልስ ልስጥህና ማለት ነው። አንተ ምን ነው ሶፋ ላይ ተጋድማ ሶፋ ላይ ተኝተህ ሴትን እያገላላበትክ በህራም ብርን ለቅመህ እያመጣህ ማለት ነው። ሚስትህን ከፍ ዝቅ እየተባለች እየተረገመች እየተሰደበች ብር እያመጣህና እየበላህ ይሄ የስራ ሰው አይደለህም አንተ። አንተ ማለት አርቲፊሻል ማትረባ ጭንቅላት የሌለህ ነው። አንተ ጭንቅላት ቢኖርህ ለአንተ 5 ሳንቲም በቂህ ነበረ። ክብርህን ጠብቀህ ክብርህን አስከብረህ ሚስትህን አስከብረህ የሚወዱህን የሚከታተሉ ኦዲየንሶችህን ትክክለኛ የሆነ ነገር ነገም ትዳር ቢይዙ ቤታቸው ቢይዙ እንዴት አድርገው እንደሚመሩ እያስተማርክ ቢሆን አው ጀግና የስራ ሰው ነህ። ነገር ግን ሴት ልጅ ዝቅ እያረክ ከሴት ልጅ እየተላስክ የሴትን ቂጥ እያየህ ያዙኝ ልቀቁኝ እያልክ ከስንቱ እያስደበደብካት ሚስትህን ይሄ ያንተ ብር እኔ እንጃ አላቅም። ያንተ መጨረሻህ ያሳየን ማለት ነው። ለስራ ሰው ነኝ ላልከው ማለት ነው። ሲቀጥል ዳኒ ላንተ በደንብ አርጎ አስለቅሱሃል። ዳኒና ሩታ በጣም ይችላሉ። አንድ ሰው ይኸውልህ እዚህ ጋር የምትዙልኝ ነገር ማለት ነው ቤተሰብ አብርሽ ማለት ከጎኑ አንድ ሰው ከሌለ መንቀሳቀስ ራሱ አይችልም። እንዴት ነው የሆነ አይጥ ድመቷ ከመጣች በኋላ ትይዘኛለች ብሎ የሚፈራ ነገር አለ። እንደዛ እንደሚራራጡ ማለት ነው። አብርሽ ከጎኑ አንድ ሰው ከሌለ መጡ ገደሉኝ፣ ጨፈጨፉኝ እንደሚባል ነገር ነው። ከጎንህ ሰው ሳይኖር ለብቻ ተንቀሳቅሰህ አታውቅም። ዳኒ ግን ለብቻው ባለፈ ራሱ 3 ሆናችሁ ለብቻው እያንቀሳቀሳችሁ ነበረ። ዳኒ ማለት በህይወትህ ተጫውቶብሃል። ይሄንን ነገር ስራም ቢሆን ድራማም ቢሆን ዳኒ በደንብ አድርጎ አስለቅሶሃል፣ ከሱ የበለጠ ማለት ነው። ሩታም ደግሞ እዚህ ፍየሎችህን ማለት ነው ይሄ ፋይል አለ ከተባሉ ጀምሮ ያንተ ፍየሎች ሲያብዱ ነበሩ፣ ሲያለቅሱ ነበሩ። ትልልቅ በእድሜያቸው ትልልቅ የሆኑ ማለት ነው ወልደው ወጣትን ያሳደጉ ማለት ነው ላይቭ ላይ እኝኝ ሲሉ ነበረ፣ ሲያለቅሱ ነበረ። ይሄ በቂዋ ነው ለሩታ ማለት ነው። ገባህ? ለዳኒና ለሩታ ይሄ ብቻ ይበቃቸዋል ማለት ነው። ሲቀጥል ይሄ ስራህን አንተ በእንደዚህ በውሸት ነገር በተለያየ ነገር ሚስትህን ዝቅ እንደምታረግና አደባባይ ላይ እንደምታመጣ ትላንትናም ጠንቅቀን አውቀናል። እኛ በደንብ ነው ያወቅነው ማለት ነው። አታካብድ ማለት ነው። ማካበድ አይደለም። እውነት እንዳለህ ዳኒ ማለት ነው ትክክል አንተ እንደፎከርከው ማለት ነው። እስቲ ዳኒን የሽንቱ መሽናያው እንደምትቆርጥለት ቤት እንደምትዘጋበት ምናምን በተግባር አሳየው፣ በተግባር አሳየኝ ብሎሃል ማለት ነው። ዳኒ ግን እኮ በተግባር ነው የሚያሳይህ ማለት ነው። ደግሞ ውሸታም አትዋሽ። እናንተ ትንሽ እንኳን አብርሽ ትንሽ እንኳን አታስብም፣ ለእምነትህ እንኳን አታስብም አንተ ማለት ነው። እዚህ ጋር አሁን ሁላችንም ጾመኛዎች ነን። ሌላ ቢቀር አንተ እምነት ቢኖርህ በእምነትህ የምትጸና ወንድ ልጅ ብትሆን በአሁን ሰዓት ጾም ነው። እኔ በምሰራው ቪዲዮ እኔ በማረገው ነገር ሌላ ሰው ኃጢአት ውስጥ ይገባል ወይ? እኔ የሚከታተለኝ ብዙ ወዳጅ አለኝ ብለህ ይሄንን ታስብ ነበረ። አስተሳሰብህ ራሱ ዶላር ብቻ ነው ታውቃለህ። በ5 በ6 ዳኒና ሩታ ይሻሉሃል ማለት ነው። ሴቷ ሩታ ትሻልሃለች። ሴቷ ሩታ ግን አንተ ከተሰደበች ሰው ይጠላታል ትወጥቃለች ነው። ጭራሽ ሰው አይጠራትም እኮ ሰው ቢጠላትም ቢሰድባትም ምንም ቢላትም የትም ይሄው እያማረባት ነው የምትመጣው። ዛሬ ደግሞ ጭራሽ አምሮባት አሸብርቃ መታለች። አንዳንድ ሴት እንኳን ቢሆን ማለት ነው ትላንትና ከእህትህ ጋር እንደዛው ናችሁ ያንን ሁሉ አርጋሃት ወጥታ ለመናገር ራሱ ሼም ይዛት ነበር። ሩታ ግን ሼም አይዛትም። ሩታ ለአንተ ስትነው ዋጋ የምትከፍለው ማለት ነው። ነገር ግን ይሄን የከፈለችልህን ዋጋ የሆነ ቀን ታገኘዋለህ ማለት ነው። ለዚህ ለላወቁ ለአንተ ፍየሎች የአንተ ፍየሎች ያልቅሱ። እኛ ፋይልም እንደሌለ ምንም እንደሌለ እናውቃለን። ከድሮ ጀምረን ስለምናቅህ ማለት ነው። ሩታ በመጣችበት ታይም የሩታን ክብር ዝቅ ከፍ አድርገህ እንደምትኖር ስለምናቅህ እኛ መስሎ አይታየንም። እኛ ነገም ዛሬም የምንለፋው ለሩታ ነው። እንደዚህም የምናወራው ለሩታ ነው።
ምክንያቱም ሩታ ምስኪን ስለሆነች የዋህ ስለሆነችና መልካም ሴት ስለሆነች ማለት ነው። ለአንተ ዋጋ ከፍላ እንደምትኖር አንተ እኮ ትዳር እኮ አትኖራትም። የምትኖረው እኮ ሩታ ናት። አንተ ልክ ሴት ነህ ማለት ነው። ታውቃለህ፣ እንደ ሴት እንደ እየዞርክ ምናምን በጎረቤት ቡና እየጠጣህ ሴቶችን እየላስክ ነው የምትገባው። ሩታ ግን እንደ ወንድ ቤት ይዛ ነው ቁጭ የምትለው ማለት ነው። ወንድ የሚያስተዳድረውን ሩታ ነው የምታስተዳድርልህ ማለት ነው። በዚሁ አጋጣሚ በደንብ አድርጌ አስረግጬ ልንገርህ ማለት ነው። እኛ ሩታ ሴት ልጅ ስለሆነች እንዳትጎዳ ነው እንጂ ያንተ ከዘር ከማንዘርህ ከምንህ ምን እንደሆንክ በደንብ ጠንቅቀን እናውቃለን። በደንብ አሁንም ደግሞ አስረግጠን ነው የምንነግርህ ማለት ነው። ሩታ ነገም ቢሆን ዛሬም ቢሆን መቼም ማንም አይጠላትም። አንተ ደግሞ በቅርብ ቀን ጠብቅ ማለት ነው፣ እንደምትወጥቅ ማለት ነው። እንደዚህ በህዝብ ላይ እየተጫወትክ ውሸት እያወራህ ምስትህን ዝቅ ከፍ እያረክ በቃ ለአስሩ መነገጃ እያረካት መቼም አትኖርም። የእጅህን ደግሞ ታገኘዋለህ። አው በእርግጥ ዛሬ ብር መጥተዋል፣ ደስተኛ ልትሆን ትችላለህ። ከዙሪያህን ምናምን ሰው አፍርተሃል። በቃ ሆይ ሆይ የሚልህን አፍርተሃል። ይህም በውሸት እንጂ ትክክለኛ ሰው የሚወድህ የለም። በትክክለኛ ማንነትህ አብርሽ፣ እውነቴ ነው የምልህ፣ ማንም የሚወድህ አንድ ወንዴስ የሚወድህ የለም። አይተናል። በድሮ በማንነትህ ጊዜ ለብቻህ ስትሰራ ማለት ነው ማንም የሚወድህ የለም፣ ማንም የሚያስታውስህ የለም። ግን ዛሬ በሩታ ምክንያት ነው ይሄንን ማክል ኦዲየንስ ያገኘኸው ማለት ነው። ሩታ የሌላትን ጸባይ አምጥተህ እየሰጠሃት የሌላትን ስራ ተውኝ አርጊ እያልካት እሷ እንደበደለችህ ነገር አድርገህ ገባሃ? እሷ ክፉ እንደሆነች ለአንተ ምንም አይነት ቦታ እንደሌላት እያረክ ነው ለዚህ ደረጃ የደረስከው። በሩታ ነው እየተወደድከው ያለኸው። እየመረረህም ቢሆን ዋጠው። እንግዲህ ትላንትና ብሩክ ያቺን ስለሰጣት ማለት ነው ያንተ ኦዲየንሶች ያዙኝ ልቀቁኝ ሲሉ ነበረ። ሰምታችኋል? ዛሬ አፍያ ቤት ማለት ነው። እውነት ለመናገር እኔ ነበረ የተላከልኝ ማለት ነው። ግን ያንን ሁሉ አስለቅሳሃለች፣ ያንን ሁሉ አርጋሃለች። ይበቃታል። እሷ በቂዋ ነው ከምንም በላይ ማለት ነው። አንተ ግን የለመድከውት ነው። ሩታ ነገም ቢሆን እቤት ብትመጣ ለሩታ አጠቅማትም። ከምሬ ነው የምልህ፣ አትረባም። ምክንያቱም ልብህ ውጭ ነዋ። ሴት ነው። የሴትን ማገላላበጥ፣ ሴትን መሳም፣ ሴትን መላላጥ፣ እንደዚህ አይነት ወንድ ደግሞ ለትዳር አይሆንም። የፈለገ ማንነትህንም ባይሆን የፈለገ ስራም ባይሆን ክብሩ የማይጠብቅ ወንድ አይደለም። በክብሩ የማይደራደር ወንድ እኔ እንጃ አላቅም። አንተ ግን ክብር የለህም። ለሁሉም ለቤተሰብህ ክብር የለህም፣ ለተመልካች ክብር የለህም፣ ለእምነትህ ክብር የለህም፣ ለሚስትህ ክብር የለህም፣ ለየትኛውም ነገር ክብር የለህም። ለእኛ አይሞቀን አይደንቀን ብቻ ሩታዬ ሰላም ትሁን ማለት ነው። እኛ የምንፈልገው ሩታ ደስተኛ ሆና ስቃ እንደ በፊት አልቅሳ ሳይሆን ሁልጊዜ እንደዚህ ፏ ብላ አሸብርቃ እንድትመጣ ነው የኛ ፍላጎታችን ማለት ነው። ሌላ ያንተማ ውሸት ያንተንማ ድራማ ማንም የላመነህ ሰው ለአንተ ይከታተልህ። ያንተን ማንነትህን የማያውቅ ያንተ ውሸታሞች የውሸቶችን ነገሮች የላወቀ አንተን ይከታተል፣ ያንተ ማንነትህን ይቀበልህ ማለት ነው። እውነት ከሩታ ጋር እንኳን ባትመጣ ማንም ዞር ብሎ እንደማያት እርግጠኛ ነኝ። ለዛም ነው እንደዚህ ከፍ ዝቅ የምታረጋት። ነገር ግን የሩታም ደግሞ ከፍ ዝቅ ያረከባት አንድ ቀን የእጅህን ታገኘዋለህ ማለት ነው። ከምር እንደዚህ አንድ ሰው እኮ እንደዚህ መቼም አይኖርም እኮ። ሩታም በጊዜ ተወዳ ነበር አይተሃል። በጊዜም ተደንቃ ነበር። ለሩታ ያልተባለችው ያልተናወጣላት አልነበረም። አሁንም እንደወረደች አንተ